ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ እና 100,000 ለመግባት 6,000 ሰው ብቻ የቀረውን ቻናላችንንም ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። ይሄ በሰዓት $2,000 የሚከፈልበት ስራ ነው። ሰራተኞቹ አለቃም ለእያንዳንዳቸው ክሬዲት ካርድ ከሰጣቸው በኋላ ስራው ቀላል እንደሆነ ይነግራቸዋል። ወደ ፈለጉት ሱፐርማርኬት ከሄዱ በኋላም ይህንን ክሬዲት ካርድ በመጠቀም ውድ የሆነ ዕቃ መግዛት ነበረ። ከዚያም ዕቃውን ካመጡ በኋላም ገንዘብ የሚከፈላቸው ይሆናል። ይሁን እንጂ ኤሚሊ የተባለችው ሰራተኛ ግን አንድ ጥያቄ ይፈጠርባታል። ይህም እነዚህ ክሬዲት ካርዶች ከየት እንደሚመጡ ነበረ። አለቃቸውም አልደበቀም። ክሬዲት ካርዶቹ የሚመጡት ተሰርቀው እንደሆነ ይነግራቸዋል። ይሁን እንጂ ይህ ምንም ችግር እንደማይሆንባቸውና እሷም ገንዘብ የምትፈልግ ከሆነ እሱን ብቻ ማመን እንዳለባት ይነግራታል። ከዚህ ስራ ጀርባ በዋነኝነት ሲሰራ የነበረው ዮሴፍ ነው። ጎበዝ ሃከርን በመሆኑ ከኢንተርኔት ላይ የተለያዩ ክሬዲት ካርዶችን ማውጣት ይችል ነበረ። ከዚያም ባዶ ካርዶችን በመጠቀምና እዛው ባለበት በማተም ተመሳሳይ ክሬዲት ካርዶችን ይፈጥር ነበር። እነዚህንም ካርዶች በመጠቀምም ነበረ ሄዶ እንዲገዙ የሚያደርጋቸው። ኤሚሊም $60,000 ብድር ውስጥ ስለነበረች ይሄ ገፍቷት ወደዚህ ስራ ውስጥ እንድትገባ አድርጓታል። ወደ ሱፐርማርኬት ውስጥ በምትገባበት በመጀመሪያው ቀን ላይ ፍርሃቷ በጣም ትልቅ ነበረ። እየተዟዟረች ካሜራዎቹን መመልከትና ትኩረትም ላለመሳብ መሞከሯን ትቀጥላለች። ለዚህም እንዲረዳት ከሚሸጡት ኮፍያዎች መካከል አንዱንም ታደርጋለች። ከዚያም ውዱን ዕቃ ከገዛች በኋላ ወደሚከፈልበት ቦታ ታመራለች። የተሰጣትንም ክሬዲት ካርድ በመጠቀምም ክፍያውን ትፈጽማለች። ነገር ግን የስራ የምታውቀው ነገር ስላልነበረ ማሽኑ ገንዘቡን እስኪቀበላት ድረስ በፍርሃት ትጠብቃለች። የምትከፍለው ገንዘብም 2,000 መሆኑን ስትመለከት ደግሞ የበለጠ ልቧ መምታት ይጀምራል። እያንዳንዷ ሰከንድም ከደቂቃዎች በላይ ትረዝምባታለች። ልቧን በከባዱ መምታቱን ይቀጥላል። በመጨረሻ ግን ማሽኑ ገንዘቧን ይቀበላትና ደረሰኛዋንና ዕቃዋን ይዛ ከዛ ትሄዳለች። ለደቂቃዎችም ሁሉም ነገር እንደሰራ ነበር ያሰበችው። ነገር ግን ከዛ ከመራቋ በፊት አንድ ሰው ያስቆማታል። Sorry? Said, are you gonna pay for that? Oh my God. Sorry. ኤሚሊ ከዚህ አጋጣሚ በኋላ የገዛችውን ዕቃ ይዛ ወደ ዮሴፍ ጋር ታመራለች። እሱም በምላሹም $200 ይሰጣታል። ከገዛችው ዕቃ ጋር ሲነጻጸርም የሱ ሽራፊ ቢሆን እንኳን ነገር ግን የደቂቃዎች ስራ ነበረ። ከዚያም አለቃዋ አንድ ስልክን ይሰጣትና ለሌላ ተልእኮም እንድትዘጋጅ ይነግራታል። በዚህ ጊዜም ስራው በጣም ከባድ እንደሆነና ነገር ግን $20,000 እንዲከፈላት የሚደረግበት ስራ እንደሆነ ይነግራታል። ለኤሚሊም ይሄ እምቢ ልትለው ማትችል ትልቅ እድል ነበረ። በተመሳሳይ መልኩ ግን ልክ እንደ ቁማር እንደሆነ ገብቷታል። ምክንያቱም ስራው የማይሳካላት ከሆነ ገንዘቡን ብቻ ሳይሆን የምታጣው ከዚህ በኋላ የምታስበውንም ህይወት ነው የሚያሳጣው። ይህም ማመንታት ውስጥ ያስገባትና በመጨረሻ ስልኩን ቆሻሻ መጣያ ውስጥ ከተው ከዛ ክፍል ትወጣለች። ነገር ግን ትንሽ ከተራመደች በኋላ በዛው ሐሳቧ ልትቀጥል አልቻለችም። ድጋሚም ወደ ክፍሉ ከተመለሰች በኋላም ከቆሻሻ መጣያ ውስጥ ስልኩን ታወጣዋለች። ከዚያም ስራውንም ለመቀበልም ትወስናለች። ምንም እንኳን በውስጧ እየተፈጠረ ያለው ፍርሃት ከባድ ቢሆንም ነገር ግን ለራሷ ይሄ የመጨረሻ ስራዋ እንደሆነ ትነግረዋለች። ከዚያም ቀጣዩን ስራዋን እንዲሰጣት በሚል ወደ ዮሴፍ ጋር ታመራለች። እሱም ምንም አይነት ገደብ የሌለው ክሬዲት ካርድና ፌክ መንጃ ፈቃድም ይሰጣታል። ከዚያም ሊገጥማት ስለሚችለው ነገር ለሷ መናገር ይጀምራል። ልክ ዕቃውን እንደገዛች ሲስተሙ ከሷ በተቃራኒ መስራት ይጀምራል። የምታስተላልፈውም ገንዘብ ትልቅ ስለሆነም ባንኩ ቀጥታ ሻጩን የሚያገኘው ይሆናል። ከዚያም ህጋዊ ያልሆነ ግብይት በመሆኑ ምክንያት ግብይቱን ከማስቆማቸው በፊት 8 ደቂቃ ብቻ ይኖራታል። ኤሚሊም ከባድ ጫና እየተሰማት ቢሆንም ነገር ግን አሁንም ስራውን ለመስራት አስባለች። ስራውም ከፍተኛ ደረጃ ላይ የሚገኝ ስራ ነበረ። ቀጥታ እንድትገዛ የተነገራትም አዲስ መኪና ነበረ። ቀጥታ እንደገባችም ልትገዛ የፈለገችውን መኪና ለሻጩ ትነግረዋለች። ምንም አላመነታችም፣ ሐሳቧንም አልቀያየረችም። ይሄ ባህሪዋም ሻጩ ላይ ጥርጣሬ እንዲያድርበት ያደርገዋል። So you don't want to see the car, huh? No, I don't need to. A little unusual for someone to buy a car without seeing it. ከዚያም ዮሴፍ ከክሬዲት ካርዱ ጋር የሰጣትን ቼክ በመስጠት ክፍያውን በሱ እንዲፈጸም ታደርጋለች። እሱም መመልከት ያለበትን የሷን ማስረጃዎች ይመለከታል። ከዚያም ክፍያው እስኪፈጸም እየጠበቀ በነበረበት ሰዓት ላይ ኤሚሊ ትኩረቷን ሰዓቱ ላይ ታደርጋለች። ሰዓቱም 2:41 ሲሆን ከዚህ በኋላ 8 ደቂቃ ይቀራታል። ክፍያውን ፈጽማለች። ሰዓቱ ግን እየሮጠ ነው። መኪናውንም ከመግዛቷ በፊት መፈረም ያለባቸውን የተለያዩ ወረቀቶችን ይሰጣታል። እያንዳንዱ ሰከንድም በቁጥር ውስጥ የሚገባ ነበረ። እሷም ምንም አይነት ጥርጣሬ ሳትፈጠር በቻለችው አቅም ፈጥና ለመጨረስ ትሞክራለች። ከትንሽ ቆይታ በኋላም ወደ መኪናው ይወስዷታል። የተሰጣት ተልእኮም ወደ መኪና ውስጥ ከገባች በኋላ ቀጥታ መንዳት ነበረ። እሷም ኢንጂኑን በማስጀመር ቀጥታ ወደ ኋላ ሳታይ ለመሄድ ትወስናለች። ነገር ግን ከመሄዷ በፊት አንድ ነገር ይፈጠራል። We just need to go back to the office for just a second. Why, what's wrong? Nothing. Can you turn off the engine, please? ነገሮች ባልታሰበ መልኩ ይቀየሩና በመካከላቸውም ውጥረት ይነሳል።
ፊት ለፊቷ ተከፍቶ የሚገኘው በር ለሷ ቅርብ እንደሆነ እየተሰማት ነው። ነገር ግን ደግሞ ከመኪናው እንድትወጣ ተነግሯታል። ከሁለቱ አማራጮች አንዱን ለመምረጥም ከራሷ ጋር መታገል ትጀምራለች። ከዚህ በኋላ ማመንታቷን የምትቀጥል ከሆነ መያዟም እንደማይቀር ተገንዝባለች። ልክ በዛን ሰዓት ላይም እሷን የሚያጋልጣት ስራ ይሄ እንደሆነ ትገነዘባለች። ከዚያም ነገሮች ባላሰበችው መልኩ መሄድ ይጀምራሉ። ከሰውየው ጋር ታግላ ከገባች በኋላ መኪናውን መንዳት ትጀምራለች። ከወጣች በኋላም እነሱም በሌላ መኪና ይከተሏታል። ነገር ግን ድንገት መንገዷ ደግሞ በሌላ መኪና ተዘግቶ ነበር። ይህም የምታመልጥበት መንገድ እንዳይኖራት ያደርጋል። ሌላ የምታስብበትም ጊዜም ስላልነበራት መንገዱ ሲከፈትላት ድረስ ከመኪናዋ ወጥታ ከሱ ጋር ለመፋለም ትወስናለች። ከዚያም የያዘችውን ስፕሬይ በመጠቀምም አይኑ ላይ ትረጭበታለች። ከዚያም ያገኘቻትን እድል በመጠቀም መንገዱ ሲከፈት ቀጥታ መኪናውን ትነዳዋለች። ከዛም ካመለጠች በኋላ ጊዜ ሳታባክን ወደ ዮሴፍ ጋር ነበር መኪናውን ይዘ መጣችው። እሱም ልክ እንደ መጀመሪያ ክፍያ $2000 ይሰጣታል። እሷም ስራው ይሄን ያህል ከባድ እንደሆነ እንዳላወቀች ትነግረዋለች። ከዚያም ጭንቀቱና ፍርሃቱ ተደራርቦ እያንቀጠቀጣት ቀጥታ ወደ ቤቷን ለማምራት ትወስናለች። እሱም ያለችበትን ሁኔታም ከተመለከተም በኋላም ቤቷን ላይ ደርሳት ይወስናል። ካደረሳትም በኋላም ከደረሰባት ጉዳት እንድታገግምም እሷን መርዳቱን ይቀጥላል። እስከሆነ ሰዓት ድረስም ኤሚሊ ልትረጋጋ አልቻለችም ነበር። በመጨረሻ ግን ትረጋጋለች። ዮሴፍም የሚያደርገው ነገር በሙሉ ለሱ ያላት አመለካከትን መቀየር እንድትጀምር ያደርጋታል። ዮሴፍም በዛው ጊዜ ላይ ወደፊት ስለሚያቅደው ነገር ለሷ መናገር ይጀምራል። እቅዱም የተለያዩ ቤቶችን በመግዛት እነሱን እያከራየ ጥሩ ገንዘብን ማስገባት ነበር። የሚያስበውም ስለ ወደፊቱ እንጂ በትንሽ ጊዜ ስለሚሰራ ገንዘብ እንዳልሆነ ግልጽ ነው። በቀጣዩ ቀን ኤሚሊ ምንም እንዳልተፈጠረ ሆና ወደ መስሪያ ቤቷ ልትሰራ ትሄዳለች። ይሁን እንጂ አለቃዋ ያስጠራትና ሰሞኑን በስራ ሰዓቶቿ ላይ የተገኘች ስላልሆነ ለ3 ቀን የስራ እገዳ ይጥልባታል። ነገር ግን ኤሚሊ ቅጣቱን ከተቀበለች በኋላ እንኳን አርፋ የምትቀመጥ አይነት ሴት አልነበረችም። በድጋሚም ወደ ማታ ላይ ወደ ዮሴፍ ጋር በማምራት ሌላ ስራ እንዲሰጣት ትጠይቋለች። ዮሴፍም ሳያመነታም ጥያቄዋን ይቀበላታል። በዚህ ጊዜ ግን ነገሩ ትንሽ ከፍ ያደርገዋል። እንዴት ክሬዲት ካርዶችን ማተም እንደምትችልም ያሳያታል። ከዚያም ስለ ክፍያውን በምትጠይቀው ሰዓት ላይ ግን ትክክለኛ የሆነ መልስ ሊሰጣት ፈቃደኛ አልነበረም። ከዚያም ተልኮን ይሰጣትና የምትገዛቸውንም እቃዎች ድጋሚ በመሸጥ ቢያንስ በሳምንት ውስጥ $5000 መስራት እንዳለባት ይነግራታል። ከዛ በተጨማሪ መከተል የነበረባት የተለያዩ ህጎች ነበሩ። ከነሱ መሃል ደግሞ አንዴ ከገዛችበት ሱፐርማርኬት ድጋሚ መመለስ የለባትም የሚል ነው። እናም ጥርጣሬንም ለማራቅ ስትልም ወደ ተለያዩ ቦታዎች መዟዟር ይኖርባታል። ህጎቹንም ከሰማች በኋላም ኤሚሊ የተሰጧትን እቃዎች በሙሉ ይዛ ወደ ቤቷ ትሄዳለች። ከዚያም ስራዋን በማተም ትጀምራለች። በቀጣዩ ቀንም ስራውን በመጀመር ከስቶሩ የገዛችውን እቃ ለአንድ ሰው ሄዳ ትሸጥለታለች። በዚህ መልኩም ደጋግማ ይሄንን ስራ መስራቷን ትቀጥላለች። ስራዋም ቀን በቀን ይሄንን መደጋገም ይሆናል። ጠዋት ላይም የምግብ ዴሊቨሪ ስራዋን ነበር የምትሰራው። ነገር ግን ባሏት ሰዓቶቿ ደግሞ ይህንን የጎንዮሽ ቢዝነስን ቀጥላበታለች። እናም ከዴሊቨሪው ስራ ጋር በማይነጻጸር መልኩ ትልቅ የሚባል ትርፍን ማግኘት ትጀምራለች። በዚህ ምክንያት በመጨረሻ ገንዘቧን የምታስቀምጥበትን ካዝና ትገዛለች። የሆነ ጊዜ ላይም ሊዝ የተባለች ጓደኛዋ ለ2 ሳምንታት ያክል ውሻዋን እሷ ጋር እንድታቆይላት ትጠይቃታለች። እሷም ያንን ተቀብላም ከውሻዋ ጋር ጥሩ ህይወት መምራቷን ትቀጥላለች። ከዚያም ከቀናት በኋላ ያገኘችውን ገንዘብ ለዮሴፍ ለመስጠት ስትል ወደ ዮሴፍ ጋር ታመራለች። በዛ ጊዜም ለሷ የሚደርሳት ትርፍ $10,000 ነበረ። በስራው ላይም ጎበዝ እየሆነች መምጣቷ የሚታይ ነገር ነው። ነገር ግን ከዚህ ጀርባ እየተፈጠረ ያለ ሌላ ነገር ነበረ። ዮሴፍ ይህንን ቢዝነስ ከኤሚሊ ጋር እየሰራ የነበረው የስራ አጋሩ ለነበረው ለካሊድ ሳይነግረው ነበር። በቅርብም ይሁን በሩቅ ግን እንደዚህ አይነት ነገሮች የሆነ ጥርጣሬን ፈጥረውበት መጥፎ ነገር መፈጠሩ የማይቀር ነገር ነበር። አንድ ቀን ማታ ላይ በቤቷ ውስጥ የነበረችው ኤሚሊ ከአንድ ገዢ ይደወልላታል። ጥያቄውም እንደተለመደው ቢሆንም ነገር ግን አንድ የተለየ ነገር ነበር። ይህም ገዢው መግዛት ይፈልግ የነበረው በሷ ቤት ውስጥ ነበር። ይሄ ጥያቄው ብቻም የህግ ጥሰት ነበረ። ለእንደዚህ አይነት ስራዎች ላይ ቤቷ ወይም የራሷ የምትላቸውን ነገሮች ማሳየት የለባትም ነበር። ይሁን እንጂ ኤሚሊ ግን ገዢውን ቤቷ እንዲመጣ ታደርገዋለች። ከዚያም ቤቷ ውስጥ ከገባ በኋላ ግን ሰውየው ለመገበያየት ሳይሆን የመጣው ለመዝረፍ እንደሆነ ትገነዘባለች። ቢላውንም ደቅኖባት በካዝና ውስጥ ያስቀመጠችውን ገንዘብ እንድትሰጥ ያደርጋታል። በሰከንዶች ውስጥም ለዚህ ያክል ጊዜ በሙሉ ለፍታ ያስቀመጠችው ገንዘብ በአንድ ይጠፋል። በካዝናዋ ብቻም የተወሰደው ገንዘብ ወደ $500,000 የሚጠጋ ነበረ። ይሁን እንጂ ኤሚሊ ግን ዝም ብላ እያለቀሰች የምትቀመጥ አይነት ሴት አልነበረችም። የነበራትን የማደንዘዣ መሳሪያን በመያዝ ሰውየውን ትከተለውና በመጨረሻ በሱ ታስይዘዋለች። ይህም ራሱን እንዲስትም ያደርገዋል። ከዚያም በኪስ ውስጥ የነበረውን መታወቂያውንም በማውጣትም ማን እንደሆነ በደንብ ታረጋግጣለች። ድጋሚም እንዳይጠፋባትም ይሄ ጥሩ ማስረጃ ይሆናታል።
ከዚያም በመጨረሻም የራሷ የነበሩትን እቃዎች በሙሉ ትወስዳለች። በቀጣይ በጓደኛዋ ሊዝ ግብዣ ሊዝ ቤት በነበረው ድግስ ላይ ትታደማለች። ቦታው ላይም የነበሩት ሰዎችም ለእሷ አዲስ የሚባሉ ሰዎች ናቸው። ሁሉም ሀብታም ዲዛይነሮችና ትላልቅ ደረጃ ላይ የሚገኙ ሰዎች ነበሩ። ለደቂቃዎችም የእሷ ያልሆነ ነገር ግን የተለየ ህይወትን የማየት እድል ነበራት። ከዚያም ድንገት ዮሴፍም እዛ ይመጣና ከሰዎቹ ጋር በቀላሉ ይግባባል። ራሱንም ካስተዋወቃቸው በኋላም ከኤሚሊ ያራቀም ነበረ። ያ ብቻ ሳይሆን ለእሷ እንደሚያስፈልጋት ሰው ሆኖ ካጠገቧ ይሆናል። አዲስ የሆነባትን ነገር በሙሉም ለእሷ ያሳያታል። ሊዝም በዛኑ ሰዓት ላይ አንድ ክፍት የሆነ ስራ እንዳለና እዛም ስራ ላይ እንድትገባ እንደምትፈልግ ትነግራታለች። እናም ስራውም የዲዛይነር አሲስታንት ነበረ። ህጋዊ ወደሆነና ጥሩ ገንዘብ ወደሚያስገኝላትም ስራም ለመግባት ይህ ጥሩ እድል ነበረ። ከዝግጅቱም በኋላም ዮሴፍ ወደ ቤት ሊወስዳታል። በዛም ሰዓት የነበራቸው ቅርበትም በጣም እየጠነከረም ይመጣል። በስራ አጋርነት የጀመሩት ግንኙነትም ወደ ትልቅ ነገርም ይቀየራል። አንድ ቀንም ዮሴፍ ጠርቷት ሊገዛ ያሰበውን ቤት ያሳያታል። ከእንደዚህ አይነት ስራ ውስጥም ወጥቶ ትልቅ የሆነ ደረጃ ላይ ለመድረስም የሚተጋ ሰው መሆኑንም እንድታውቅለት ይፈልግ ነበር። ኤሚሊም በሁኔታው የተገረመች ሲሆን እሱንም ከዚህ በፊት ታየው በነበረው አይን መመልከቷን ታቆማለች። ቅርርባቸው የሚጠነክርና በመጨረሻም ዮሴፍ ከቤተሰቦቹ ጋር እንድትተዋወቅም ይጋብዛታል። እነሱም በደስታ ተቀበሏት። ነገሮች ጥሩ ላይ ያሉ ቢመስሉም ነገር ግን ይሄ በእንደዚሁም ይቆይ አልነበረም። ድንገት ካሊል ከራሱ ሰዎች ጋር ወደዛ ቦታ ይመጣል። እዛም የነበራቸው የደስታ ስሜትም ወዲያውኑ ነበር የተቀየረው። የዮሴፍ እናትም ከዛ በሄደችበት ሰዓት ላይ ካሊል ነገሮችን በሙሉ የሚቀየር አንድ ነገርን ያጋልጣል። ኤሚሊም ከተነገሯት ህጎች መካከል ዋነኛውን ስትጥስ የሚያሳይ ቪዲዮም ነበረው። ይህም ህግ ደግሞ በአጭር ጊዜ ውስጥ ወደ ተመሳሳይ ሱፐርማርኬት ተመልሳ ግብይት መፈጸሟ ነበረ። መረጃውን በተለያዩ ሚዲያዎች ላይ ተሰራጨ ሲሆን ነገሮችንም የተባባሰ ደረጃ ላይ የሚያደርሳቸዋል። ነገር ግን ዮሴፍም ለዚህ ምላሽ ከመስጠቱ በፊት ድንገት እናት ወደዛ ትመጣለች። ከዚህ በኋላም ወደኋላ ሊመልሱት የሚችሉት ምንም አይነት ነገር አይኖርም። በቀጣይ ኤሚሊ ትኩረቷን በሙሉ በአዲሱ መንገድ ላይ ለማድረግ አስባለች። ወደ ሊዝ መስሪያ ቤትም ለኢንተርቪው መጣለች። እነሱም እሷን ቀጥታ ወደ ጥያቄው ከማስገባታቸው በፊት ስራው ምን አይነት እንደሆነና እንዴት መስራት እንደምትችል ያለውን ነገር በሙሉ ያስረዷታል። በዛኑ ቀን ከሰዓት ላይም ዮሴፍን ሄዳ ደግሞ ታገኘዋለች። በዚህ ጊዜም እንደሚታየው ልክ ያልሆነ ነገር ነበረ። እሱም ስሜቱ ተቀያይሯል። እናም በጣም የተናደደም ይመስላል። የደረሰበት ጉዳትም ደግሞ ከዚህ ጋር የተያያዘም ይመስላል። እሱም ወዲያውኑ ከዚህ መሄድ እንዳለባቸው ከነገራት በኋላ ወደ እሷ ቤት ያመራሉ። እዛም እንደደረሱም የተፈጠረውን ነገር በሙሉ ይነግራታል። ለ3 ዓመት ያክል አብሯቸው ሲሰራበት ከነበረው ነገርም እንዲወጣ አድርገውታል። ከዛ በተጨማሪ ደግሞ የሚያናድደው ነገር ለ5 ወር የሰራበትንም ገንዘብም አልከፈሉትም። ከጀርባ ምንም የሚፈጠር ምንም ነገር ግን ይህንን ስራ የሰራው ካሊል እንደሆነ ግልጽ ነው። ጭንቀቶቹም ወደ ንዴት መቀየራቸውን ይቀጥሉና በመጨረሻ ግን አንድ ውሳኔ ላይ ይደርሳል። ይህም ደግሞ የሰሩት ገንዘብና የሚሸጡ እቃዎች በሙሉ የሚቀመጡበትን ክፍል መዝረፍ ነበረ። ዋነኛ እቅዱም ካሊል እነዛን ከማንቀሳቀሱ በፊት ወዲያውኑ መውሰድ ነበረ። በዚህ መልኩም በነገው ዕለት ስራውን ለመስራት የሚስማሙና ያድራሉ። ጠዋት ላይ ኤሚሊ ስትነቃ አንድ ነገርን ታስታውሳለች። ይህም ደግሞ ከሊዝ አለቃ ጋር የምታደርገው የመጨረሻ ኢንተርቪው ቀን ዛሬ ነው። ይህ ህይወቷን ሊቀይር የሚችል ጥሩ እድል በመሆኑ ምክንያት ሄዳ እድሏን ለመሞከር ትወስናለች። ነገር ግን ወደ ቢሮ ከገባች በኋላ ፍርሃቷ መጨመር ይጀምራል። ሴትዮዋም ስላለፈው ህይወቷ እሷን መጠየቅ ትጀምራለች። በተለይ ደግሞ ስለ ወንጀል ሪከርዶቿም ትጠይቃታለች። ከዚህ በፊትም እስር ቤት እንዴት ልትገባ እንደቻለችም ማወቅ ይፈልጉ ነበረ። ከዚያም ደግሞ ሌላ ከባድ ነገር ይነገራታል። ይህም ወደዚህ ስራ ከተቀላቀለች በኋላ ለ5 ወራት ያክል ምንም አይነት ክፍያ እንደማታገኝ ነበር። ለኤሚሊም ይህ በቂ ነበረ። የቀረበላትንም እድል በመተውም ቀጥታ ከቢሮ ትወጣለች። ወደ ዮሴፍ ጋርም ከተመለሰች በኋላም በእቅዳቸው መሰረት ወደ አሰቡበት ቦታ ያመራሉ። እዛም ደርሰው ሲከፍቱት ግን በቦታው ላይ ምንም አይነት ገንዘብም ይሁን ያልተሸጡ እቃዎች በቦታው አልነበሩ። ዮሴፍም እዛ ማግኘት ስላልቻለ ወደ ሌላኛው ቦታ ደግሞ ያመራል። ይሁን እንጂ ያገኙት ግን ተመሳሳይ ነገር ነበረ። በቦታው ላይ ምንም ደህና የሚባል ነገር አልነበረም። ሁሉም ነገር ተወስዷል። ከዚያም ከካሊል ጋር ስለከፈተው አካውንትም ያስባል። ያንንም አካውንት የከፈቱትም ልክ እንደ ባካፕ ነበረ። ይሁን እንጂ ቼክ ሲያደርገው ግን ሱም ውስጥ የነበረው ገንዘብ ተወስዷል። በፊት ከነበረው በላይም ንዴቱ እንዲጨምር ያደረገው በዚህ ጊዜ ነበር። ሁሉም የሱ የሚላቸው ነገሮች በሙሉ ተወስደውበታል። በተመሳሳይ ጊዜ ሌላ ችግር ደግሞ ይመጣበታል። ይህም ከዚህ በፊት ሊገዛ ያሰበውን ቤት የቀረውን ክፍያ የሚከፍልበት ጊዜ አሁን እንደሆነ ይነግሩታል። አሁን ላይም በእጁ ላይ ምንም አይነት ገንዘብ ስላልነበረም ምን ማድረግ እንዳለበት አላወቀም። ንዴቱን በሙሉም ኤሚሊ ላይ ማውረድ ይጀምራል።
ምክንያቱም ይሄ ሁሉ ነገር የተጀመረው እሷ በአጭር ጊዜ ውስጥ ወደ ተመሳሳይ ስቶር በመሄዷ ምክንያት ነበረ። ይህንንም ህግ መጣሷ ስራቸው ላይ ትልቅ ችግር አምጥቶባቸዋል። ይሁን እንጂ ኤሚሊ ግን እሷ ላይ የወርዱባት የነበሩትን ክሶች በሙሉ ልትቀበል አልቻለችም። በመጨረሻም ነገሩን ወደ ዮሴፍ በማዞር ካሊል ይህን ያክል ጊዜ እንዲመራ መፍቀድ እንዳልነበረበት ትነግረዋለች። ጭቅጭቃቸውም ይባባሳል። ነገር ግን የሚለያያቸው ሳይሆን ወደ ተለያየ አቅጣጫ እንዲያስቡ ነበር ያደረጋቸው። ኤሚሊም እስካሁን ድረስ ይህን ያክል ርቀት እንድትጓዝ የረዳትን የውስጧን ስሜት በመከተል ዮሴፍ የሚያስብበትንም መንገድ መቀየር ትጀምራለች። ፍርሃትና ንዴቱንም እየቀነሰች ትኩረት እንዲያደርግ ታደርገዋለች። በቀስታ የሚግባቡና የተወሰደባቸውን ነገር በሙሉ ለማስመለስ ይስማማሉ። በዛን ቀን ማታም በቀጥታ ወደ ካሊል ቤት ያመራሉ። ኤሚሊም የምትመራ ሲሆን በሩንም ያንኳኳችው እሷ ነበረች። ራሷንም በመቀየር ምግብ ልታደርስ የመጣች ሴት መስላን የመጣችው። አንደኛው ጋርድን በወጣበት ሰዓት ላይ ወዲያውኑ ጥቃቷን ትጀምራለች። ነገሩም እዚህ ጋር አላበቃም ነበረ። ኤሚሊ የጋርዱን ስልክ በመውሰድ ሌሎቹን ጋርዶች ትጣራለች። አንድ በአንድም ይህንን መንገድ በመጠቀም ሁሉንም ከቤት ውስጥ እንዲወጡና ቤቱንም ለማጽዳት ነበረ። ካሊልም ብቻውን ቤት ውስጥ ካስቀሩት በኋላም እሱን መጋፈጥ ለነሱ ቀላል ይሆንላቸዋል። ነገር ግን ቤት ውስጥ በገቡበት ሰዓት ላይ ልክ ያልሆነ ነገር ነበር። ካሊልንም በየቦታው ቢፈልጉትም እዛ ግን አልነበረም። ከዚያም ድንገት ከዮሴፍ ኋላም በመምጣትም ጭንቅላቱን ይመታዋል። ኤሚሊም ብቻዋንም ትቀራለች። መጀመሪያም ከገፈተራት በኋላም ከግድግዳው ጋር አንቆ ይዛታል። በመጨረሻ ግን በኪሷ ውስጥ ያለውን ነገር ታስታውስና አውጥታም ትወገዋለች። ነገሮችንም ለሷ በሚያመች መልኩ ከቀየረች በኋላ በመጨረሻ የምትፈልገውን መረጃ ታገኛለች። እሱም ገንዘቡ በኪችን ውስጥ በሚገኘው ፍሪጅ ውስጥ እንደሚገኝ ይነግራታል። ኤሚሊም ቀጥታ ወደዛ በማምራትም ገንዘቡን ትወስዳለች። ከዚያም ከመሄዷ በፊት ካሊል እርዳታ የሚያገኝበትን መንገድ ታመቻችለታለች። ከዚያም ከቦታው ዮሴፍን በመያዝ ትሄዳለች። ነገር ግን በመኪና ውስጥም ከገባች በኋላ የመኪናውን ቁልፍ ልታገኝ አልቻለችም። ይባስ ብሎ ደግሞ ዮሴፍም ከአደጋው ሊተርፍ አልቻለም። ለደቂቆችም ካሰበችበት በኋላም በመጨረሻ ገንዘቡን ይዛ ከዛ ለመሄድ ትወስናለች። ምክንያቱም ፖሊሶች ከቆይታዎች በኋላ መምጣታቸው አይቀርም። ከቀናት በኋላም ፖሊሶች ወደ ቤቷ ይመጣሉ። ይሁን እንጂ እሷ ቀድማ ከዛ ሄዳ ነበረ። የነበሯትን ነገሮች በመተውም ራሷን አረቃ ወደ ሌላ ቦታ ወስዳለች። በመጨረሻው ትዕይንት ላይም ኤሚሊ ከዚህ በፊት ተስፋ በመቁረጥ ውስጥ በነበረችበት ጊዜ ላይ የገባችበት ቢዝነስ ውስጥ ድጋሚ እንደገባች እንመለከታለን። ይሁን እንጂ በዚህ ጊዜ ግን ተሳታፊ ሳትሆን ዋና መሪ ነች። የራሷን ስርዓትም ገንብታም አዳዲስ ሰዎችንም እያሳተፈች ትገኛለች። ፊልሙም ልክ እዚህ ጋር ያበቃል። ከተመቻችሁ ላይክ እና ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።